ጤና ይስጥልኝ። የዕለተ አርብ ታህሳስ 10 2018 ዓ.ም የዋዜማ አበይት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ኢዮብ ተስፋዬ ነኝ። አብራችሁን ቆዩ። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያው ብልጽግና ፓርቲ ደጋፊዎች ኤርትራ ከኢጋድ መውጣቷ የመነጠል አጀንዳዋና ለበይነ መንግስታት መድረኮች ያላት ጥላቻ ማሳያ ነው በማለት ላይ ይገኛሉ ሲሉ ተቹ። የማነ ሆኖም ኢትዮጵያ ከሶማሌላንድ ጋር የባህር በር የመግባቢያ ስምምነት ስትፈራረምና ከዚያም ኢትዮጵያ ራሷ የምትቆጣጠረው የባህር በር አጀንዳ ስታራምድ ኢጋድ ዝምታን መምረጡ ለኤርትራና ሌሎች ተጎጂ አገራት ዕዳ እንዲሆን አድርጎታል በማለት ወቅሰዋል። የብልጽግና ፓርቲ ደጋፊዎች በአሁኑ ወቅት በኤርትራ ላይ የማጥላላት ዘመቻ የሚያካሂዱት የፓርቲውን የራስ የባህር በር አጀንዳ አቅጣጫ በማስቀየር የተጎጂነትና ራስን የመከላከል ዘመቻ አድርጎ ለማቅረብ ነው በማለት የማነ አጣጥለዋል። ለዚህ ግብ አንዱ ስልት ኤርትራን የኢትዮጵያና የቀጠናው በጥባጭ አድርጎ ማቅረብ ነው ያሉት የማነ ይህ ተቀባይነት እንዲኖረው ማድረግ ግን እጅግ ይከብዳቸዋል ብለዋል። የኢትዮጵያ ንግድ ባንክ አነስተኛ አርሶ አደሮችንና አርብቶ አደሮችን ተጠቃሚ የሚያደርግ ብድር ለመስጠት መዘጋጀቱን አስታወቀ። ባንኩ ትላንት ይፋ ያደረገው አዲስ የብድር ስርዓት ግለሰብ፣ አነስተኛ አርሶ አደሮችና አርብቶ አደሮች እንዲሁም በቡድን የተደራጁ አርሶ አደሮችና አርብቶ አደሮች ለሰብል ልማት፣ ለእንስሳት እርባታ፣ ለወተትና የወተት ተዋጽኦ፣ ለአትክልት፣ ለፍራፍሬ፣ ለአበባ ልማት እንዲሁም ለግብርና ማሽነሪዎችና የግብርና ግብዓቶችን መግዣ ሊያውሉት የሚችሉትን ብድር ማበደር ነው። ንግድ ባንክ በዝቅተኛ ወለድ ለትላልቅ መካከለኛና አነስተኛ የግብርና ፕሮጀክቶች እንዲሁም የአፈር ማዳበሪያ ኬሚካሎችና ማሽነሪዎችን ጨምሮ ለተለያዩ የግብርና ስርዓቶች ብድርና የውጭ ምንዛሬ ሲሰጥ መቆየቱ ይታወሳል። በደቡብ ኢትዮጵያ ክልል የዳሰነች ወረዳ አስተዳደር የማርበርግ ቫይረስ በሽታ ወረርሽኝን ለመከላከልና ለመቆጣጠር ከዛሬ ጀምሮ ተጨማሪ እገዳዎችን ጣለ። የወረዳው አስተዳደር የባለ 3 እግር ባጃጆች ከደረቅ ጭነት ውጪ ተሳፋሪ ጭነው እንዳይንቀሳቀሱ እንዲሁም የባለ 2 እግር ሞተር ሳይክሎች ከአሽከርካሪው ውጪ ሁለተኛ ሰው እንዳይጭኑ አግዷል። ይህንኑ ክልከላ የሚጥሱ የባጃጅና ሞተር ሳይክል አሽከርካሪዎች በነፍስ ወከፍ 5000 ብር ቅጣት እቀጣለሁ ሲል የወረዳው አስተዳደር አስጠንቅቋል። የወረዳው አስተዳደር በተጨማሪም በወረዳ ውስጥ የሚገኙ የወንዶችና የሴቶች ጸጉር ቤቶች ላልተወሰነ ጊዜ እንዲዘጉ ውሳኔ አሳልፏል። ሻይ ቤቶችና ቡና ቤቶችም ተጠቃሚዎች ንክኪ እንዳይኖራቸው አራርቀው እንዲያስቀምጡ ታዘዋል። የኢትዮጵያ ሰብአዊ መብቶች ኮሚሽንን ጨምሮ የአራት አገራት ብሔራዊ የሰብአዊ መብቶች ኮሚሽኖች በደቡባዊው የፍልሰት መስመር የሚገኙ አገራት ሰብአዊ መብቶችን ማዕከል ያደረገ የፍልሰት ፖሊሲ እንዲነድፉ ጠየቁ። ብሔራዊ ኮሚሽኖቹ ዓለም አቀፉን የፍልሰተኞች ቀን በማስመልከት ትላንት ባወጡት የጋራ መግለጫ አገራቱ ለፍልሰተኞችና ቤተሰቦቻቸው መብቶች ከለላ የሚሰጠውን ዓለም አቀፍ ድንጋጌ እንዲያጸድቁ ወይም ተግባራዊ እንዲያደርጉ ጥሪ አድርገዋል። አገራቱ የሰራተኞችን መብት ጨምሮ የሁለትዮሽና ባለብዙ ወገን ስምምነቶችን እንዲፈራረሙና የተፈራረሟቸውንም ይበልጥ እንዲያሰፉ ኮሚሽኖቹ ጠይቀዋል። ኮሚሽኖቹ የመደበኛ ፍልሰተኞች ብዝበዛን፣ ጾታዊ ጥቃትን፣ ህገወጥ ዝውውርን፣ የዘፈቀደ እስርንና መድሎውን ጨምሮ በደቡባዊ መስመር የሚገጥሟቸው ከባድ አደጋዎች በጥልቅ አሳስቦናል ብለዋል። በርካታ ኢትዮጵያውያን ፍልሰተኞች በኬንያና ታንዛኒያ በኩል አቋርጠው ወደ ደቡብ አፍሪካ ይጓዛሉ። የግብፁ ፕሬዝዳንት አብዱልፈታህ አልሲሲና የሱዳኑ አቻቸው ጀነራል አብዱልፈታህ አልቡርሃን በብሉ ናይል ወንዝ ላይ የሚካሄዱ ማናቸውም የተናጠል እርምጃዎች እንዲቃወሙ ትላንት ካይሮ ውስጥ በተወያዩበት ወቅት ገለጡ። ሁለቱ መሪዎች የናይል ተፋሰስ ሀገራት የጋራ ጥቅሞችን ለማስጠበቅ ዓለም አቀፍ ህጎችን ማክበር ያስፈልጋል በማለት አጽንኦት ሰጥተዋል። ሁለቱ ሀገራት የውሃ ደህንነታቸውን ለማስከበር ቀጣይ ቅንጅታዊ ምላሻቸውን እንደሚያጠናክሩና የጋራ ጥረቶችን ማድረግ እንደሚቀጥሉ አረጋግጠዋል። ሁለቱ ሀገራት በኢትዮጵያ የታላቁ ህዳሴ ግድብ የውሃ ሙሌት ሂደትና አስተዳደር ዙሪያ አስገዳጅ የሁለትዮሽ ስምምነት ላይ እንዲደረስ በጋራ ሲወተውቱ ቆይተዋል። ሆኖም ግብጽ ከሶስትዮሽ ድርድር ሂደቱ ከ2 ዓመታት በፊት በይፋ የወጣች ሲሆን ሱዳን ግን እስካሁን ከሂደቱ አልወጣችም። ትሮይካ በሚል መጠሪያ የሚታወቁት አሜሪካ፣ ብሪታንያና ኖርዌይ በደቡብ ሱዳኑ ፕሬዝዳንት ሳልቫኪር መንግስት ላይ ብርቱ ትችት አቀረቡ። የደቡብ ሱዳን መንግስት ሽግግሩን በሰላም ስምምነቱ መሰረት ባለመምራቱ ሙስና በከፍተኛ ደረጃ ስር እንደሰደደ አገራቱ ገልጸዋል። አገራቱ ፕሬዝዳንት ኪር ስምምነቱን በመጣስ አለመረጋጋትን የሚፈጥር የተናጠል ሹምሽር ያካሂዳሉ በማለትም ወቅሰዋል። አገራቱ መንግስትና ተቃዋሚው የሬክ ማቻር ቡድን ጥቃቶችን አቁመው ወደ ተኩስ አቁምና ንግግር በመመለስ አሁን የያዙትን
አካሄድ መቀየር አለባቸው ብለዋል። የደቡብ ሱዳን ቀውስ ጫና ያደረገባቸው ጎረቤት ሀገራትም በቃ የሚል የጋራ መልእክት እንዲያስተላልፉ ትሮይካዎች ጠይቀዋል። የፕሬዝደንት ዶናልድ ትራምፕ አስተዳደር የአሜሪካን ግሪን ካርድ ሎተሪን ወይም ዲቪ አገደ። የዲቪ ሎተሪ ፕሮግራም የታገደው ከቀናት በፊት አንድ በዲቪ ሎተሪ ወደ አሜሪካ የገባ የፖርቹጋል ተወላጅ በከፍተኛ የትምህርት ተቋማት ውስጥ በሁለት ሰዎች ላይ ከፈጸመው ግድያ ጋር በተያያዘ እንደሆነ ተገልጧል። የአሜሪካ ባለስልጣናት በዲቪ ፕሮግራም ወደ አገሪቱ በሚገቡ ሰዎች ምክንያት በአሜሪካውያን ላይ ከእንግዲህ ጉዳት እንዳይደርስ ለማረጋገጥ እገዳውን መጣል እንዳስፈለገ ተናግረዋል። በዕጣ የሚሰጠው የዲቪ ሎተሪ ፕሮግራም በተለያዩ አገራት ዜጎች በየዓመቱ 50,000 የአሜሪካ መኖሪያና ዜግነት ማግኛ ቪዛዎችን ለዓመታት ሲሰጥ የቆየ ሲሆን ባለፉት 30 ዓመታት ከ3600 በላይ ኢትዮጵያውያን ወደ አሜሪካ ገብተው ቋሚ ነዋሪ ወይም ዜጋ መሆን ችለዋል። ለዕለቱ የያዝናቸው መረጃዎቻችን እነዚህ ነበሩ። ተጨማሪ የዋዜማ ዜናዎችንና መረጃዎችን ዋዜማ ሬዲዮ ብላችሁ በማህበራዊ ገጾቻችን ታገኛላችሁ። ጤና ይስጥልኝ።